ሐረግ ድራማ በክፍል 75 ዛሬ እንግዲህ ያፌት ተወጋ በጩቤ። ሞቶ ይሆን ወይስ ተርፎ ይሆን? ከሞተ በጣም ደስ ይለናል፣ ተገላገልን። ከተረፈ ግን ሌላ ጦስ ለኤፍራታ ይዞባት ይመጣል። አንቺነሽ ያስወጋሽኝ፣ አንቺነሽ ያስገድልሽኝ እያለ የበለጠ ስቃይዋን ያበዛዋል። ከዛ ውጭ ግን ማን የወጋው ይመስላችኋል? ኢንሲራ ያሴረው ማን ይመስላችኋል? ናታን፣ ዳጊ ወይስ ደግሞ ቢኒያም? ማን ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡልኝ። አብዛኞቻችሁ ዳግም ነው እያላችሁ ነበር፣ ግን አይመስለኝም። ምክንያቱም ናታን እዛ ቤት እንዳላመሸ እነ ጽዮን ቤት ውስጥ እያወሩ ነበር፣ እየተጨነቁ ነበረ። ያፌትም ለኤፍራታ ደውሎ ሲጠይቋት ቤት እንደሌለ፣ ጧት እንደወጣ ቤት ውስጥ እንዳልገባ እየነገረቻቸው ነበረ። ስለዚህ ሌላ ሰው ቢወገው እንኳን አሁን ሊባል የሚችለው ናታን ነው። ምክንያቱም ያን ነገር ሉሊት ሰምታለች። ሉሊት ሰማች ማለት ነገሮችን ደግሞ ለያፌት ታቀብለዋለች። ሲያወሩ ሰምታ ነበር። ሉሊት መስማቷ ሌላ ችግር ይዞ ሊመጣ ይችላል። ያፌትን የወገው ሌላ ሰው ቢሆን እንኳን ያፌት ካላየው ነገሮች ሲመረመሩ ናታን ነው ሊባል ነው ማለት ነው። ስለዚህ ያፌት ከሞተ እሰየው፣ ካልሞተ ግን ኤፍራታ የለፋችበት ነገር ሁሉ ገደል ገባ ማለት ነው። ለሱ ብላ ያፌትን አገባች። ነገር ግን እንዳይታሰር ብላ ነው ያፌትን ያገባቸው። ሶ አሁን ናታን እንደሆነ ከታወቀ ሊገባ ይችላል እዛ እስር ቤት ማለት ነው። በጣም ብዙ ነገሮች ይፈጠራሉ ብዬ አስባለሁ። በሌላ በኩል ደግሞ ጽዮን እረስታለች ማለት አስታውሳለች። ቢኒያምን ግን እንደ ድሮው ልክ እንደማትወደው ነው። ፍቅረኛሞች እንደነበሩ እረስተዋለች። ወደ ድሮ ማንነቷ ተመልሳለች። ይሄ ነገር ደግሞ ቢኒያምን በጣም እያናደደው ነው ያለ፣ ቀልቡን ወስዶታል። ገንዬ በጣም እያዘነች ነበረ። ልጄ ጋ አገናኝ እያለችው ነው። ወደ ራስ ተመለስና ባክ ልጄ ጋ አገናኝ እያለችው ነበር። ነገር ግን አሁንም ቢሆን ቢኒያም ልቡ ያለ ጼጋ ነው ማለት ነው። በሌላ በኩል ሉሊት ለስለላ እነገንዬ ቤት ሄዳ ነበር ለመሰለል። ምን አለ እንዴት ነው ኤፍራታ አባቷ ማን ነው? ወረኛ ናት እቺ ሉሊት የምትባል ሴትዮ። ትወና በጣም ደስ ይለኛል፣ ግን ደግሞ ነገር ስታሻትት ኦ ማይ ጋድ ትመቸኛለች እኮ። ነገር ግን ነገረኛ ናት። ኦ ማይ ጋድ ነገር ስታወሳውስ ምናምን አይጣል። አንዳንድ ሴቶችን ትመስላለች። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከቻ ሀሳብ እየላችኋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ሐረግ ድራማ ተለቋል ማለት ነው። በዛሬው ክፍል የተፈጠሩትንና ቀጣይ ክፍል የሚፈጠሩትን የምናወራበት ይሆናል ማለት ነው። ዛሬ እንግዲህ እንዳያችሁት በቀደም ድራማ የተጠናቀቀው ኤፍራታ ናታን ቤት ሄዳ ያፌት በዛ ተናዶ አንገቷን አንቋት ነበረ። መጨረሻዋ ምን ይሆን? ኤፍራታ ገፍትሮ ያስወጣት ይሆን? በር ይዘጋባት ይሆን? ይቆልፍባት ይሆን? ህይወቷን ያሳልፍ ይሆን? እያልን ብዙ ግምቶችን ሰጥተን ነበር። ነገር ግን እንዳሰብነው ሳይሆን ቀርቶ የበለጠ ያፌት ተጸጽቶ ኤፍራታን ይቅርታ እየጠየቃት ነበረ። እኔ ተናድጄ ነው፣ ስናደድ እማደርገውን ስለማላቅ ነው፣ ይቅርታ ልዕልቴ፣ እኔ ሁሌም ያንቺን ደስታ ነው የምፈልገው እያላት ነበረ። የኔ የሆነ ነገር ሁሉ ሰው ሲወስድብኝ አልፈልግም እያላት ነበር። በዚህ መሀል ግን ኤፍራታ እየተከራከረችው ነበር። ድሮም ያንተ አይደለውም፣ አሁንም ያንተ ሊሆን አልችልም። የኔ የሆነ ነገር የሚባል ድሮ ያንተ የነበረ እንጂ እኔ ድሮ የናታን ነበርኩ። ስለዚህ ከናታን ቀምተኝ፣ አንተ የያዝከው የሰው ነገር ነው፣ የሰው ሀብት እንጂ ያንተ አይደለም። ስለዚህ ያንተ ባልሆነ ነገር ላይ የኔ ነው ብለህ አታውራ እያለችው ነበር። ነገር ግን የኔ ነሽ፣ ከዚህም በኋላ የኔ ነሽ፣ አሁንም የኔ ነሽ። በሌላ በኩል ደግሞ እስከዛሬ ኤፍራታና ያፌት አብረው አልተኙም። ይሄ በጣም ደስ የሚል ነገር ነው። አብረው አልተኙም። ስለዚህ ኤፍራታ ደግሞ እርጉዝ ናት። እስከዛሬ ድረስ አብሬ አልተኛም፣ ልዘጋጅ፣ ላሰብበት ዝግጁ ልሁን እያለችው ነበር ያፌትን። እስከ መቼ ነው እያለ ነበረ። ስለዚህ ኤፍራታ እርጉዝ ትሆናለች ማለት ነው። እየቆየ ስትመጣ ሆዷ ይገፋል። ስለዚህ ያፌት ሆዷ ገፋ ማለት እርጉዝ መሆኗን አወቀ ከሷ ጋር ሳይተኙ። ነገር ግን ኤፍራታ እርጉዝ ናት። ይሄኔ ኤፍራታን መጥላት ይጀምራል ያፌት ብዬ አስባለሁ። ምክንያቱም ከናታን ያረገዘችው ከማን እንዴት የሚል ጥያቄ ሊያቀርብላት ይችላል። ስለዚህ ከናታን እንደሆነ ራሱም ሊጠረጥር ይችላል። እንግዲህ ይህን ነገር በምን መንገድ እንደምታልፈው አይታወቅም። ምናልባት ያፌት ዛሬ ካልሞተ፣ ከሞተ ግን እኔ ራሱ ደስታውን አልችለውም። ይህን ሁሉ ነገር ያመሰቃቀለው ያፌት ስለሆነ፣ ስለዚህ ኤፍራታ ነጻነቷን ታውጃለች። ናታንም ከብዙ ነገር ይተርፋል። ነገር ግን ናታን ያፌትን እንዴት እንድል ያደርገው ይችላል? ምክንያቱም ኤፍራታ እሱ ቤት ሆና
ሳትወጣ እንደዚህ ሊገለው ይችላል ብዬ አላስብም። ምክንያቱም ቤት ውስጥ አሉ ብዙ በዙሪያ ያሉ ቤተሰቦች አሉ። ኤፍራታ የምትወጣበት መንገድ ሳይመቻች እንዴት ሊገለው ቻለ? ወይስ ደግሞ ይሄንን መረጃ ሁሉንም ነገር ያቀበለው ሰው አለ? እንደዚህ አስፈራርቷት እንደሆነ ምናምን እስከ ዛሬ አያውቅም ነበር። ቤት ውስጥም እንግዲህ ደስተኛ ሆኖ ነበር የዋለው። ያኔ እንግዲህ እነ ጽዮን ምግብ እየሰሩ ኩሽናውን እያቦኩት በእነሱ ሙድ እየያዘባቸው ምናምን ነበረ እና ያ ፓርት ግን አልተመቻችሁም? የጽዮን ሽንኩርት አከታተፍ አንዳንድ ከተሜ ሴቶች እንዴት ነው እንደዚህ አጋጥሟቸው አያውቅምና የጽዮን ሽንኩርት አከታተፍ፣ የቤዛ ቤት አወላወል ምናምን ብቻ ሁላቸውም ወደ ራሳቸው ተመልሰዋል። ቤዛ ግን ሌላ ማንነት አላት። እስካሁን ድረስ ሁሉም ሰው ቤዛን እየተጠራጠረ ነው። ያመናት ያለም ግን እስካሁን ድረስ አልተቀየረችም። የእውነት የተቀየረች ትመስላለች። እስር ቤት ሆና እነሱን ሁሉንም እዛ ቤት ማስወጣት እንደምትፈልግ ብታስብም ነገር ግን አሁን ሙሉ በሙሉ ሀሳቧ ተቀይሮ ኤፍራታና ናታንን ማገናኘቱ ላይ ናት ማለት ነው ያለችው ቤዛ። ከዚህ በኋላም ካልተቀየረች አሪፍ። ነገር ግን ከኋላ ሆና ሴራ እያሴረች እንደሆነ ናታንን እንግዲህ እንዲታሰር ልታደርገው እንደሆነ አይደው ነው። ብቻ እዚህ ሴራ ጀርባ ማን እንዳለ አይታወቅም። ሚስጥር ሁሉ የተናገረ ማን ይሆን? ምናልባት ሉሊት ሰምታ ለናታን ነግረው ይሆን? ብትነግረው ደግሞ ናታን ሊያምናት አይችልም ሲጀመር ሉሊትን ማለት ነው። ስለዚህ ከጀርባ የሆነ ሰው አለ ብዬ አስባለሁ። አሁን ናታንን የሚያስጠቁር ነገር ተከስቷል። እሱም ሆነም አልሆነም አሁን በአጠቃላይ ናታን ነው የሚባለው። ምክንያቱም ቤት ውስጥ ሲያወሩ ያችኛዋም ቤት ውስጥ የለም እችኛዋም ቤት ውስጥ የለም እየተባባሉ ነበር። ስለዚህ ይህን መረጃ ደግሞ ሉሊት ወስዳ ወዲያውኑ ስለምታቀብላቸው ስለዚህ ናታን ነው የመባል እድሉ በጣም ይጨምራል ብዬ አስባለሁ። ከዛ ውጭ ግን በቀጣይ ክፍል ምን ምን ነገሮች ይፈጠራሉ የሚለውን ነገር ግምታችሁን አስቀምጡ። ቀጣይ እንግዲህ ያፌት ወይ ቤት ሂዶ ኤፍራታ ላይ ይጮህባታል ወይም ደግሞ እዛው ላይ ሊያሸልብም ይችላል። ከሞተ ግን ድራማው ያጥራል ብዬ አስባለሁ። ምክንያቱም ያፌት ሲኖር ነው ድራማው ውስብስብ እያለና እየረዘመ የሚሄደው። ከዛ ውጭ ግን ያፌት ከሞተ በቃ ካላስ ኤፍራታና እንትና አንድ ላይ ይሆናሉ። በቃ ሁሉም ነገር ያበቃል። ከሞተ ማንም ሊያሳስረው አይችልም ብዬ ነው የማስበው፣ ናታንን ማለት ነው። ከዛ ድራማው ያበቃል ልክ እንደየ